ብዙውን ጊዜ በሰዎች ላይ የሰው ቃል ሲሰብራቸው አለፍ ሲል ደግሞ ብርታትና ወኔ ሆኖ ሲጠግናቸው ማየትና መስማት እየተለመደ ነው። ቢሆንም አብዛኛው ሰው ግን በቃላት ተሰብሮ ህልሙንና ዓላማውን ዘንግቶ ከመስመር ሲወጣ፣ በሌላ መልኩ ደግሞ የተወረወረባቸውን ቃላቶች ለመልካም አጋጣሚ በመጠቀም ራሳቸውን አሻሽለው ትናንት ላይ ሆነው ዛሬያቸውን ያሳመሩ ቁጥራቸው የሚናቅ አይደሉም። ከነዚህ ጥቂት ብልሃተኛና ህይወት ቀመርተኞች መካከል ታዲያ የወቅቱ የሐዋሳ ከተማና የኢትዮጵያ ብሔራዊ ቡድን የግብ ዘብ አንዱ ነው። በዘመናዊ እግር ኳስ ግብ ጠባቂዎች በእግራቸው ይጫወቱ ዘንድ አስገዳጅ በመሆኑ ሰይድ ሀብታሙ ለዚህ አጨዋወት ባለመመቸቱ ለብሔራዊ ቡድኑ ጥሪ ቢደርሰውም በወቅቱ ብሔራዊ ቡድኑ ይዘው የነበሩት አሰልጣኝ ውበቱ አባተ ሰለባ ሊያደርጉት ግድ ሆነባቸው። ሰይድ ዛሬ ላይ ሆኖ ነገን በማየት አለመቻሉን አምኖ ባለመቻሉ መቻሉን ለማሳየት ጥረት በማድረጉ አሁን ላይ ለብሔራዊ ቡድኑ ቀዳሚ ተመራጭ እንዳደረገው ይናገራል። ማለት ከዚህም በፊትም ያው በእግር እጫወታለሁ፣ ግን እንደዚህ ደፍሮ ማለት አሰልጣኞች ላይ ያው ታችኛው ሊግ ላይ ብስጫወት ብዙ ደፍሮ እንድትጫወት የሚፈልግ አሰልጣኝ አልነበረ። ግን ውበቱ ከያዘ በኋላ ናሽናል ቲም ትምህርት የሆነኝ አንደኛ ያው መጀመሪያም እንደ ታዳጊነት ከጅማ ከነማ ነበር ወደ ናሽናል ቲም የተጠራሁትና ከዛም በኋላ ነው እዛ ናሽናል ቲም ላይ በቃ ማለት አንድ የተቀነስኩበት ምክንያት በእግር ላይ ብዙም እንትን አልነበርኩም። ማለት የመጣሁበት መንገድ በእግር እንድጫወት ስላልፈቀደልኝ እዛ ናሽናል ቲም ሲመጣ ደግሞ ያው እነ ተክለሃይማኖት ሻንቆ እነ ጀማል ጣሶ ምናምን ብዙ ሲኒየር በረኞች ነበሩና ያው ቢያንስ እነሱ ከኔ በጣም የተሻሉ ነበሩ በእግር ላይ ማለት ይጫወቱ ነበር። በቃ ከዛ በኋላ ነው ለመጫወት በእግር የሞከርኩት። ማለት ክሎቱ እያለኝ ከዚህም በፊትም እያለኝ ነው የተደበቀብኝና ያን ነገር ደግሞ እንዳወጣ በዛ እንትን ናሽናል ቲም በመቀነስ ያ ነገር እንዳዳበርና በዛ ነገር ላይ እንድሰራ አድርጎኛል። ከዛም ነው ወልቂጤ ቤትም ከሰልጣኝ ጳውሎስ ጋር ለመጫወት እንሞክራለን። የበለጠ ደግሞ ግን አዳማ መጥቼ ነው በይታገሱ ስር ብዙ ኳሶችን ለመጫወት የቻልኩት። ለዛ ነገር ያበቃኝ ነው የናሽናል ቲሙ በዚህ ምክንያት በመቀነሴ ነው። እዛ ነገር ላይ እንዳዳበር በማ ጊዜ ማለት ነው በውበቱ ሰዓት በኮቹ ውበቱ ሰዓት መጀመሪያም ጥሪ ያው በአብራም ቢሆን አብራም በኮቪድ ሰዓት ያው ሁሉም ጨርሶ ስለነበረ ከፌዴሬሽን ጋር አልቀጠለም፣ ውበቱ ነበር የያዘው። በዛ ምክንያት በቃ ያን ነገር ላይ ነበር ብዙ ውበቱ ቀነሰ፣ መልሶ ውበቱ አሳወቀ። ማለት ክፍተት የነበረው በእግር ላይ ነበረ እና ያን ነገር እንዳስተካክል ለዘመናዊነት ኳስ ደግሞ ያው ግዴታ በእግር መቻል አለብንና ከዛም በኋላ ደግሞ ያው ውበቱ ማውጣቱኛል ያን ነገር በታገሱ ሰርሞኝ ሰርቼ ከዛም በኋላ ነው ናሽናል ቲም በውበቱ ሰው ድጋሚ ተጠርቼ ቢስፈልግ ወደ ናሽናል ቲም። በዘንድሮው ውድድር ዓመት ለሰይድ ጥሩ የሚባል አይደለም። በተለይ ደግሞ በብሔራዊ ቡድን ደረጃ ተሰልፎ በተጫወተባቸው ጊዜ ለስህተት ተጋላጭ የሆነባቸው ጨዋታዎች ነበሩ። ይሁን እንጂ ሰይድ በስህተቱ የማይደነግጥ፣ በስህተቱ የማይሰበር፣ በራስ መተማመኑ የሚያስደንቅ ልበ ሙሉ ተጫዋች እንደሆነ ብዙዎች ይናገሩለታል። ለዚህ ደግሞ በትናንት በሬ ዛሬ እንደማይታረስ አውቆ ነገን የተሻለ ለማድረግ መስራት እንደሆነ ምስጢሩን ያብራራል። ማለት በህይወት ውስጥ ያለፈን ነገር መመለስ አይችልም። በህይወት ውስጥ በጨዋታ ላይ ብቻ አይደለም፣ በየትኛውም ሶሻል ላይፍ ላይም ራሱ ያለፈን ነገር እንደ ትምህርት አድርገህ መውሰድ ነው እንጂ እሱን እያሰብክ መቆዘምና ወደኋላ ማሰብ ተገቢ አይደለም። ለወደፊትም ያው ወደኋላ ነው የሚስብ እንጂ ምንም ጠንካራ እንድትሆን አያደርግም። እኔ ያ ነገር አልሐምዱሊላህ ጠቅሞኛል ብዬ ነው የማስበው። ማለት ያለፈውን ነገር ብዙም ትምህርት አድርጌው ነው እንጂ መወስደው አልጨነቅም። ጌም ላይም ቢሆን የሆነ ብሳሳትና ቢገባብኝ ራሱ ያን ነገር ብዙም አላስታውስም። ግን ድጋሚ አንስተት ላለመሳሳት ብዙ ጊዜ እሰራለሁ። ማለት በጌሞች ላይ የሆነ በቃ ይሄ አሁን አለ አይደል በቃ ሲል ሚስቴኮችን መሳሳት የሌለብን ሚስቴኮች አሉ። እነሱን አሁን ድጋሚ የምትሳሳት ከሆነ አንተ አልተማርክም ማለት ነው። ያን ነገር ደግሞ እንትን እንዳልል ወደኋላ እንዳላስብ አድርጎኛል። ማለት ከብዙ ኤክስፒሪየንስ ነው አሁን ሊጉ ላይ ያው ቢያንስ 5-6 ዓመት ተጫውቻለሁና ያ ነገር ጠቅሞኛል ብዬ ነው የማስበው፣ እንዳልጨነቅ አድርጎኛል። ስለዚህ አሰልጣኞች ተረድተውካል ማለት ነው። ለምሳሌ ዘንድሮ ሐዋሳ ላይ ተመልክቻለሁ። አምና አዳማም ናሽናል ቲም ላይ ተደጋጋሚ የተለያዩ ጎሎች የተቆጠሩበት ጊዜ አለ። ነገር ግን እነዛ ተቆጥረውብህም አንተን ከማስቀመጥ ይልቅ ማሰለፍን የሚመርጡት የነበረውና አንተ ላይ የሚያዩት ነገርን በደንብ ተረድተዋል ማለት ነው አሰልጣኞቹ። ያው
እኔ ላይ ብዙ ነገር ስላዩ ነው ሊያስቀጥሉኝ የሚችሉት። ማለት ማንም ሰው ፍጹም አይደለም፣ ይሳሳታል። ግን ደግሞ ያንን ድጋሚ ላለመሳሳት ያው የሚሰራ ሰው ደግሞ ጥሩ ነገር ያሳያል እና አሰልጣኞችም ያንን ነገር ተረድቶ ነው ተደጋጋሚ ድል የሰጡኝ ብዬ ነው የማስበው። ከውጭ ከመጡ በረኞች መካከል የቀድሞ የቅዱስ ጊዮርጊስ ግብ ጠባቂ ሮበርቶ ኦድንካራን የማደንቀው በረኛ ነው። ከእንደነሱ አይነቱ ጥሩ ልምድ አግኝተናል። ቢሆንም ግን ከውጭ በረኞች ይልቅ እኛ ላይ ቢሰራብን እንደነሱ መሆን እንችላለን ሲል በውጭ በረኞች ላይ ያለውን አቋም ይገልጻል። ሲያስቀምጥም ያው ከኔ የተሻለውን አምኖ ነው የሚያስገባው። እኔ ሳልችል ቀርቼ ሳይሆን ሞር ለዚህ ታክቲክ ይሆነኛል ብሎ የሚያስበው አሰልጣኙ ነው እና ብዙም እንትን ማለት እንዴት ነው አሰልጣኞች ያው የራሳቸውን እይታ አላቸው። ሁሉም የሚያይበት አንግል እንዳረለም ተጫዋች ምንም አንተም የምናይበት የተለያየ አንግል ነው የምናየው እና ያንን ነገር ደግሞ አሰልጣኞቹ በራሳቸው አይቶ ነው ያንን ነገር ኃላፊነት የሚሰጡና ምንም እኔ ማለት ስቀመጥም ስጫወትም የተለየ ፊሊንግ የለኝም። ብቻ ምንድነው የቲሙን ሰክሰስ እና በናሽናል ቲም ደረጃም ሲሆን ሀገሬን በተሻለ ውጤት እንትን ለማለት ነው አስበው ስሰራ ምንም ያው በቃ ኖርማሊ እንዲያውም እኔ በቃ ቤስት ነኝ ብዬ የራሴን የሆነ መኩራራት ምናምን የለብኝም። ከማንም ጋር በቃ ተቃልጄ ነው ጌም ላይ የምሰራው። ሲሪየስም ሲሆን ስቆጣም እንደዛው እቆጣለሁ ማለት ያው ለክፋት ሳይሆን ጌም ላይ የምትቆጣ ያው ቲሙ እንዲያሸንፍ ሁላችንም ደስተኛ ሆነን እንድንወጣ ነው። አንዳንዴ አላስፈላጊ ተከላካይም ሳይሰማክ ሲቀር ተጫዋቾችም አላስፈላጊ የሆነ ዝም ብሎ ኬርለስ ሆኖ ሲጫወቱ ነው እሱን ለማነቃቃት ያው ብዙ ነገሮችን ትናገራለህ። በረኛ ስትሆን ደግሞ ያው ብዙ ሜዳውን አካል ለምታየው አንተ ስለሆንክ ከአሰልጣኞችም በላይ ታያለህ። ለምን እንቅስቃሴ ላይ ስላለ ብዙም ስለምታነብ ማለት ከፊት ለፊት ስለሚጫወቱ እና እኔ ቤስት ታይም ብዬም ብዙም ከበታች ከማይገቡትም ከሚገቡትም ያው ተቀይሮ በሚገቡትም ብዙም እንትን የለኝም ማለት ደስተኛ ነኝ እና እነሱ በሀገራችን እንግዲህ አብዛኞቹ ክለቦች የውጭ በረኛን ይጠቀማሉ። ተገቢና ትክክል ነው ብለህ ታምናለህ? የምታምንባቸው ሁኔታዎች ሳሉ እኔ አሁን በዚህ አላምንም። ማለት ቢሰራብን እኛም እነሱ እንትን የሚሉትን ያክል ማድረግ እንችላለን ብዬ ነው የማስበው። መጀመሪያ ግን የራሳችንን ጥረት ይፈልጋል። ተጫዋቹ መኖሩ አንደኛ ማለት ከኢኮኖሚ አንፃር ሊጎዳ ይችላል ሀገራችንን። ግን ተጫዋቹን ደግሞ ኤክስፒሪየንስ ለማግኘት እንደዚህ አይነት አሁን ጥሩ የሆኑ በረኞች ሲመጡ አብዛኛውን ወደዚህ የሚመጡ ያሉ በረኞች ብዙም ከኛም የሚሻሉ አይመስለኝም። ማለት ኳሊቲ አሁን አላቸው። ለምሳሌ የምታምንበት በረኛ አንተ አሁን እስከዛሬ በእድሜ ሊጉ ላይ ከመጣ በኋላም ሆነ ከመምጣት በፊት ከተመለከትካቸው ለእኔ አርአያ ሆኗል የሆነ ነገር ተምሬበታለሁ ብሎ እኔ በጣም ሊግ ውስጥ ካየኋቸው ማለት እኔ በመጣሁትና ከዛም በፊትም ያየሁት እኔ ኦዶንካራ ይመቸኛል በጣም። ጊዮርጊስ የነበረው በረኛ ማለት ሳየው በቃ ለመጀመሪያ ቻምፒዮንስ ሊግ ላይ ነበር ያዩዋቸው ጊዮርጊስ ከሰንዳው ሲጫወቱ በጣም በቃ ያደነኩት በረኛ እሱ ነው። ሀገር ውስጥ ያው ብዙዎች አሉ፣ ግን ከአውሮፓ አሁን ማለት ከውጭ ከሀገር ውጭ የመጡት በረኞች ደግሞ ኦዶንካራ ብዙ ከኔ በፊት እኔ ያላዩዋቸው አሉ በጣም ቶፕ የሆኑ በረኞች፣ ግን ባዩዋቸው ደግሞ ኦዶንካራ አሁን ላይ ደግሞ የሚጫወቱት አሁን የቡናውም አሪፍ ነው፣ ባህር ዳሩም ያለው ሴዶፒፕ እነዚህ አጄም የሚባለው አሪፍ ነበር። ዳንኤል አጄ እነሱ በጣም ምርጥ ነበሩ። ግን አሁን ላይ እየመጡ ያሉት በረኞች ብዙም ማለት ኢትዮጵያ በረኞች ችግር ምንድን ነው ብለህ ትላለህ? አዎ መዘናጋት ነው። የኛ ብዙ ጊዜ ምንድን ነው በቃ የሆነ ተቀናቃኝ ቤስት ከሌለ ማለት የሆነ የሚፎካከር በረኛ ከሌለ ብዙም ኬሩን አሰራ አትጠነቀቅም። ያንን ቦታ አጣለሁ ብላ አሰጋ እና ይሄ ነው ችግራችን ብዙ ጊዜ ብዬ የማስበው። ግን ብንሰራ አሰልጣኞቻችን የሚሰጡንን ነገር ተቀብለን ብንሰራ ቢሆን የተሻለ ፐርፎርም እናደርጋለን ብዬ ነው የማስበው።
ታንኪዩ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ምናልባት መናገር እፈልጋለሁ ብለህ የምትለው ነገር ካለ ከዚህ ከበረኛ ጋር ተያይዞ እድሉን ልስጥና እናብቃ። አዎ እኔ ለስራ ባልደረቦቼ ለወንድሞቼ የማስተላልፈው መልእክት ያው በራሳችንም አምነን ማንም ቢሆን ማንም ከየትም ይምጣ ያው የራሳችንን ነገር አምነን ጠንክረን ከሰራ የተሻለ ቦታ ማንደርስበት ነገር የለምና ጠንክሮ መስራት ከአሰልጣኞችም ውጪ በራሳችንም አንዳንድ ነገሮችን እንሰራ። ብዙ ጊዜ ምንድነው አመጋገብ ነው ችግራችን። አመጋገብ ያው ዝም ብለን ነው የምናገሰብሰው ያ ነገርም ተጽዕኖ አለው። በእኛ ላይ ስትሆን ደግሞ ሰውነት ፍሌክሲብል መሆን ይችላል። ዝም ብለን የምታገሰብስ ከሆነ ያው ትዘረጠጣለህ። ብዙዎቹን ጋያቸው በቃ በጣም ፊዚካላቸው አይ ነው የሚሆነው ፋታቸው ብዙ ይሆናል። የዛኔ የሚወርወር ብዙ ነገር ፍሌክስ ያተውና ያን ነገር ብናስተካክል አሪፍ ነው ማለት ያው አንደኛው ምንድነው ለዚህ አይነት ነገር የሚጠቅመው በራስም ብቻም አይደለም። አንዳንዴ ጋይድ የሚያደርግ ሰው የሚያስፈልግ ሜንቶሬሽን ባለሙያ ክለቦች ላይ ቢኖር ለበረኛ ብቻም አይደለም ለተጫዋች ራሱ ጥሩ ነገር ነው። አመጋገብ በበረኛ ዙሪያ ደግሞ ያው መስራት እና መጋገብ ማስተካከል ለተሻለ ፐርፎርም ያደርጋል ብዬ አስባለሁ። ህልም ትጋትና ጥረት አጣምሮ የያዘው የሀይቆቹ ግብ ጠባቂ ለእግር ኳስ ምቹ ባልሆነ የገጠር ቀበሌ በአውድማ የተጀመረው ግብ ጠባቂ የመሆን መሻቱ ዛሬ ላይ በሀገራችን በባትሪ ከሚፈለጉ በሮች መካከል ግንባር ቀደሙና ተመራጭ በረኛ እንዲሆን አስችሎታል። አመለሸጋው ሰይድ ሀብታሙ ለእኔ አሁን ላይ ካሉ የሀገራችን ግብ ጠባቂዎች ምርጡ የመድኑ አቡበከር ኑራ ነው። ተክለሰውነቱ ለበረኛነት የተሰጠ ነው። ወደፊትም ትልቅ ደረጃ ይደርሳል ብዬ አስባለሁ ሲል የሀገሩን ልጅ የእድገት ተስፋ ተንብየዋል። ቢሆን ያው ውጤቱ መጀመሪያ ላይ ያጣናቸው ውጤት ያው ኮንፊደንስ እንዳይኖር አድርጎናል። ምንድነው አንድ ክለብ ያው የተሻለ ፐርፎርም እንዲያደርግ ውጤቱም ያስገድደዋል ማለት አሁን አዳማ ቤት የነበረው ቢያንስ ውጤቱም ነበረ ኳስም ይዘን እንድንጫወት ያው ታክቲክ የአጫዋታችን ዘይቤ ኳስ ይዘን እንድንጫወት ነው እና ያ ነገር እንዳይሆን የፈጠረው ትንሽ ባለው ሲቹዌሽን ውጤት ማለት ክለቡ እዚህ ጋር ሲያመጣክ ውጤት እንድታመጣለት ነው። ውጤቱ ደግሞ ሳይሆን ሲቀር ደግሞ አላስፈላጊ ማለት ሪትሙን ጠብቆ መስረተ እንድትጫወት አያደርግም ከውጤት ፍለጋ አንፃር ማለት ነው። ያ ነገር ነው ትንሽ ካምናናው ከዘንድሮ ለየት ያደርገው ብዬ አስባለሁ። ባለፈው ዓመት እንግዲህ አንተ ላይ ከተቆጠሩ ጎሎች ሁሉ ብዙዎች የሚያስታውሱት ከርቀት ተጠልዞ የገባበት ጎል ነው። በዛን ወቅት የተፈጠረው ነገር ምን ነበረ? አዎ ማለት እሱን ውስጥ ጎል ሲመጣ ስታስታውስ ምንድን ነው የሚሰማህ? አዎ ያው ማለት ያን ነገር ስታስታውስ ያው ሁሌም ቢሆን ጠንቃቃ እንድትሆን ነው የሚያደርገው። እኛ የነበረው ያምናው ታክቲካችን ምንድነው ያው ከኔ ተመስርቶ ነው እኔ ጀምሯለሁ በሂደት ነው የምንሄደው የነበረውና ከኳሱ ዳይሬክሽን ጋር ነው የምትንቀሳቀሰው አንተም ማለት ነው። ብዙዎቹን ካያቸው ኢንተርሴፕት አደርጋለሁኝ አሁን እነዚህ ረጅም በሚጠሩበት ሰዓት ወጥቼ ምናምን ያድናቸው ነበርና ያን ነገር ለቲሜም ጠቅሞ ነበር። ግን በዛ አጋጣሚ ያው 2-1 እየተመራን 3-1ም ሆነ ከዛም በኋላ ነው በቃ ማለት ስትረስ ውስጥ ውጤቱን ከመፈለግ አንፃር ከጨዋታው ጋር እየሄድን ነው። በመሀል ኳሱ ኢንተርሴፕት ተደርጎ ነው እስኪመለስ ተመቶ የገባው ነው። ያ ምንድነው ከኳሱ ጋር ያለን አመቻቸት ወይም ቀረቤታ የነበረው ነገር ለዛ ነገር ዳርጎኛል ማለት እኔም ጠንቃቃ አልነበርኩም። ከ3-1 እንደዚህ አይነት ነገር ይፈጠራል ብዬም ስላላሰብኩኝ ነው ያ ነገር ጎል እንዲቆጠር የቻለው። በኢንተርናሽናል ጌሙ ላይ ሲል አዎ በኢንተርናሽናሉ ላይ በአጋጣሚ ብዙም ወጥቼ አልነበረም። ቪዲዮውን ካየኸው አላውቅም 5:50 አካባቢ ነው። ግን ያው የአዲስ አበባ ስቴዲየም ታውቃለህ ንፋሳማ ነው በጣም እና ንፋሱ ነው ዳይሬክሽን እኔ የቀየረብኝ። ከዛ አንገል መጥቶ ነው እኔ ጀርባዬ መጥቶ የገባው ነው። ብዙ እንደ አሁን የፕሪሚየር ሊጉ ላይ በጣም ወጥቼ ነበር 16:50 ራሱ አልፌ ወጥቼ ነበር እና በዛ ማል ነው የገባብኝ። የናሽናል ቲሙን ደግሞ 5:53 ሞኝ ያው የንፋሱ ሁኔታ ነው ያው አንዳንዴም ትዘናጋል ይመታል ብለም ስለማታስብ ያ ነገር ሊቆጠር ይችላል። ምን ከዛ በኋላ ከተመልካቹ ከግል ካሉ ሰዎች የደረሰ መልእክት ምን ነበር? ያው ማለት እንደ ደጋፊ ያው ትችት ይኖራል ማለት ከአንድ ኢንተርናሽናል ተጫዋች
ከናሽናል ቲም አገልጋይ ከሆነ በረኛ ብሎ ከሚታሰበው እንደዚህ አይነት ስህተቶችን ያው ማንም ሰው አይፈልግም እና ለኔ ትምህርት ነው የሆነው። ያ ኮሜንቱ ለኔ ትምህርት ነው እንጂ ወደ ኋላ እንድመለስ አላደረገኝም እና ጠቅሞኛል። ያ ትችት መኖሩ ለኔ ጠቅሞኛል። ለምን ለቀጣይ ጌሞች ላይ ጠንቃቃ ሆኖ እንድትጫወት ነው ያደረገኝ ብዬ ነው የማስበው። ተጽዕኖ የሚያደርግብኝ ነገር የለም። ሰይድ ሀብታሙ በጅማ ከነማ የተጀመረው የእግር ኳስ ሕይወቱ በወላይታ ዲቻ በአዳማ ከተማና ለብሔራዊ ቡድኑ ቀዳሚ ተመራጭ እስከመሆን ሲደርስ አሁን ላይ የሐዋሳ ከተማ ቋሚ የግብ ዘብ ሆኖ እያገለገለ ይገኛል።